ሰላም ውድና የተከበራችሁ የሄለን ዩቲዩብ ተከታታዮች እንኳን በደህና መጣችሁ። ምሳሌ ድራማን ክፍል 126 ይዤላችሁ ከች ብያለሁ። እንግዲህ የነ ሞገስ ጠበቃ ማለት ነው ቤታችሁን አስመልሳለሁ ብሎ ቃል የገባላቸው ከዳተኛ ሰውዬ ማለት ነው። እንግዲህ ከተነጋገረና ቃል ከገባ በኋላ ከዛ በኋላ ከመጎስና ከሉላ ጋር ወደ ጠበቃው ጋር በሄዱበት ጊዜ ከዛ መጎስ የሆነ የስራ ሁኔታ አጋጠመውና ተነስቶ ሲሄድ ከዛ ሉላን ብቻዋን ያገኛታል ማለት ነው። ከዛ በኋላ ውበቷንና መልኳን በጣም እያደነቀ ከዛ በኋላ ስልክ ቁጥሯን ይቀበላታል ማለት ነው። እሷም በሰላም ነው ብላ ስልክ ቁጥሩን ተቀበለች ማለት ነው። ከዛም በኋላ እንግዲህ እየደወለ በጣም ያስቸግራትና ያስጨንቃት ነበረ። ከኔ ጋር ካልተኛሽ ቤታችሁንም ንብረታችሁንም አላስመልስም። ሞገስንም በሰራው እንግዲህ እቃ በህገ ወጥ ሲያመጣ ስለነበረ አይደለም ንብረቱን ላስመልስላችሁ እሱንም ወደ ዘብጥያ ነው የማስወረውርልሽ እያለ ይይዝትባት ነበረ። ከሁለቱም ረጭ ከኔ ጋር ብለሽ ተኝና በ3 እና በ2 ቀን ውስጥ ንብረታችሁን ይመለሳል፣ ባልሽም እስር ቤት አይገባም ማለት። ከሁለቱም ረጭ ሲላት ከዛ ብቻዋን ሉላ ብቻዋን መጨነቅና ማሰብ ጀመረች። ከዛ ስታስብና ስትጨነቅም ለሞገስ አትነግረውም ነበረ። ሞገስም በዝም ብላ ስትተግዝ ሲያት ምን ሆነሽ ነው ተክዘሽ አንሳ፣ ቤታችን እኮ ይመለሳል፣ ከዛ በኋላ ከዚህ ሀገር እንወጣለን ሲላት አይደል እያለ ዝም ትላለች። ለብዙ ጊዜ እንግዲህ እንደዛ እያለች ቆየችና አንድ ጊዜ ግን እሺ ብላው ጠበቃውን ወደ ሆቴል ትሄዳለች። ወደ ሆቴልም ከሄደች በኋላ እንግዲህ እሱም ደግሞ ያንን ነገር አገኛለሁ ብሎ ከዛ በኋላም ከዛ ከገባሽ በኋላ እንደገና አምልጣው ትታው ትመጣለች ማለት ነው። ከዛም እነ ዳጣ ይቀበሏታል ማለት ነው። ከዛም ደግሞ ለሁለተኛ ቀንም እንደዚሁ ቤቷ ይመጣና ራሱ አልጋ ላይ ኔተኛ ይሄ ደፋርና አይናውጣ ከዳተኛ ማለት ነው። እንግዲህ ሚስትና ልጆች አሉት ጠበቃው ማለት ነው። ግን ከእሷ ጋር መልከስከስ ይፈልጋል ማለት ነው። ከዛም እንግዲህ ወደ ምኝታ ክፍል ከገባ በኋላ ከዛ አልጋ ስር ተደብቀው ዳጣና ደላላው ማለት ነው። ከዛ በኋላም እንግዲህ ከዛም ኮሽኮሽ ሲያደርጉ አንቺ ማንን ይዘሽ መተሽ ነው? ማን ነው የተደበቀው? የሆነ ሰው አለ እንዲህ አላት። ኧረ ማንም የለም አለች። ከዛም እንግዲህ ፖሊስ ከውጭ ጠርተው እንግዲህ በፖሊስ እንዲያዝ ሆኗል ማለት ነው። ከዛም እንግዲህ ስራው ጉድ ሁሉ ታውቆበታል። ሉላም እንግዲህ ሁሉንም ነገር ነገረችው ለሞገስ ማለት ነው። እንግዲህ ይሄ ጠበቃ ደግሞ ሉላንና ሞገስን ያሉበትን ለዝና ሊናገር ከዝና ጋር ተገናኝተዋል ማለት ነው። ዝናም እንግዲህ ይጠይቀዋል። የታወካት ሉላንና ሞገስን የት ነው ያወካቸው ብሎ ሲጠይቀው ንብረታቸው እንዲመለስላቸው ነበረ፣ በዛ ነበር የተዋወቅ ነው። ታዲያ ምን ሆኖ ነው እናንተ በፖሊስ እስኪያስይዙ ድረስ እዚህ ደረጃ ላይ የደረሳችሁት ብሎ ሲጠይቀው ከዛ እሱ ደግሞ አይ እኔ እኮ ዛሬ ነገ እያሉ እያጉላሉኝ በቀጠርኳቸው ሰዓት አይገኙም ብሎ ዋሸ። እንደዚህማ ሊሆን አይችልም እውነቱን ተናገር ብሎ ሲያስጨንቀው ከዛ ሉላም ተናግራ ነበረ እኔን እኮ ዝና እኮ እኔን እንዳማለለ ቢሰማ አይደለም እኔን እንደዛ አድርጎ ቀና ብሎ የሚያየኝን እንኳ ሊገል ነው የሚነሳው አለች ለሞገስ። ከዛ እንግዲህ ጠበቃውም እንግዲህ ያደረገውን ሁሉ ሉላን ተመኝቶ እንደነበረ ከዛ ሞገስ ቤትም እንግዲህ ማነው ዝና ቤትም እንግዲህ የሆነች ልጅ አለች ማለት ነው። እሷን እንግዲህ ወደ ውጭ ልካለው ብለው ዝናና የዝና ባልደረባዎች ማለት ነው እነ ካሌብ እንግዲህ አግተው ይዘዋታል ማለት ነው። እና ቆንጅዬም ስለሆነች ለኔ ከሆንሽ ምንም አትሆኝም፣ ለኔ ካልሆንሽ ግን ኩላሊትሽን አውጥቼ ነው የሚሸጠው እንጂ ወደ አረብ ሀገር አትሄጂም ብሎ ልጅቷንም እንግዲህ ብዙ ብር ተበልቶ
ይጫወቱባታል ማለት ነው። እንግዲህ ያ ሰውዬ ያጠበቃ ልጅቷን ሲያት ውይ እንዴት ነው የምታምረው አለ። ቆይ አንተ ግን የሴት ሱስ ነው እንዲ ያለብህ ሲለው ያችንም ነው እንዴ ዝም ብለህ የምታየው አለው። እና ያለ እነሱ እኮ ህይወት የለም አለ ጠበቃው። ከዛ ዝናም ደግሞ እንዴ ሚስት አለህ አይደለ እንዴ አንተ ሁሉንም ነው እንዴ የምትመኘው አንተ ልክስክስ ብሎ እንግዲህ ዋጋውን እንደሚሰጠው እናያለን ማለት ነው። እንግዲህ የጠበቃ በጣም ልክስክስና ባለየ ሰው ነው ማለት ነው። እንግዲህ መሀሊት ደግሞ ከቅድስት ጋር እና ብሩክ እንግዲህ የሚያደርጉትን ነገር እያየ ብቻ በጣም እየተቃጠለች ነው። ከዛ እንግዲህ ምኑ ነው ያልገባህ አለው። አንተ ልክስክስ ብሎ ዝናም እንግዲህ ጠበቃውን በሽውጥ ሊለው ነው ማለት ነው። ከዛ ሉላ ላይ እንዴት እንደዚህ ታደርጋለህ አንተ ባለየ? በፍጹም እኔ ያላደረኩም፣ በጭራሽ እኔ ያላደረኩም ጌታዬ። መሳሪያውን ዝቅ አድርገው ሲለው እነግርሃለሁ በቃ ሁሉንም ነገር እውነቱን፣ ያለበለዚያ በደቂቃ ውስጥ ነፍስ ትወጣለህ፣ እገላለሁ ገድዬ በር ላይ ነው የምጥልህ። ከሉላ ጋር ምንድነው ያደረግከው አለው። እሱ እንግዲህ ወሬ ሊያቀብልና ሉላና ሞገስ የት እንዳሉ ሊጠቁም ነበረ የሄደው። ሉላና ሞገስም እንግዲህ ከጠበቃ ጋር ግንኙነት ካለው ተናዶ ይነግራል ብለው ነበረ ሲያስቡ የነበረው። ዝና እንግዲህ ሉላን ስለሚወዳት ሉላ ጋር ምን ነበር ስትሰራ የነበረው ብሎ ሽጉጥ ደቅኖበታል። ምንድነው ያደረካት ንገረኝ፣ ካልነገርከኝ ምንም አላደረኳትም ሲል ዝም ብለህ አንተ ቅሌታ፣ ክስህንም የማላቅ ነው እንዴ መሰለህ? አንተ እኮ እማትረባ ከፍት ነህ። ምንድነው ያደረካት? አንተ እኮ የዋሸኸኝ እኔ ንብረታቸውን ላስመልስላቸው ከዛም ስቀጥራቸው እየቀሩ እያጉላሉኝ ነው አልክ። አንተ ግን የኔ ሚስት ተመኝተ ነው አንተ ሌባ ቅሌታም ብሎ እንግዲህ ዝና አስጨንቆታል ማለት ነው። በዚህ ጋር ዝና በጣም አስደስቶኛል ማለት ነው። ይሄንን ልክስክስ እንደዚህ ስላደረገው እሱ ግን ቆይ ግን እኔ ምን ውስጥ ነው የገባሁት ሲል ምንድን የምትቀባጥረው ንገረኝ እኮ ነው ያልኩህ። ምንም አላደረኳትም። ይኸውልህ እነሱ ክሳቸውን እንዲጨርስላቸው እየተጠቀሙበት ነው እንጂ እኔ ባለትዳርና የሁለት ልጆች አባት ነኝ አለ። ከዛ እንግዲህ ዝናም ለቀቀው። ከዛ እንግዲህ ዝናም እንግዲህ አውቆበታል። ስማኝ ትሰማ እንደሆነ ችግር የለውም አለው። ከዛ ሉላ ለመያዝ ትጠቅመኛለህ፣ እሷ ከመጣሽ በኋላ እውነቱን እንነጋገራለን። አሁን ግን ሉላን አሳልፈህ እንድትሰጠኝ ይፈልጋለሁ። አሁን መጀመሪያ ልገልህ አልፈልግም። ሉላ የት እንዳለች ተናገር፣ ካልተነገርክ ግን በዚህ መሳሪያ እዚህ በትኝ ነው የምጥልህ ብሎ እሺ እናገራለሁ፣ ችግር የለም ጌታዬ አለ። ጌታ አትበለኝ ብሎ ዝናም እንግዲህ በጣም ተበሳጨበት። ስማ አሁን እኔ ካንተ አንድ ነገር እፈልጋለሁ ሲለው ሉላን ከገባችበት ገብተክ ታመጣልኛለህ፣ ከዛ በኋላ ሂሳባችንን እናወራርዳለን እያለውን አሁንም አልለቀቀውም ማለት ነው። መጀመሪያ ሚስቴን አምጣልኝ፣ ከዛ በኋላ ግን ያደረግከውን ነገር ሁሉ አሳያለሁ። እንግዲህ ሉላንም እንግዲህ እድሉ ቀንቶ ዝና ከያዛት ማለት ነው። እንግዲህ ሁሉንም ነገር እንደምትነግረው ነው። እንግዲህ ዝናም እንግዲህ ይህን ሰውዬ ቦጫጭቆ ነው የሚጥለው። ደግሞ የጣለው ይሄ ከዳተኛ ማለት ነው። ከዳተኛ ሰው ጥሩ ነገር አይገባውም። እዛ እሺ ቆይ ቤት ከቀየሩ ስልክ ከቀየሩ እንዴት ላገኛቸው እችላለሁ አለ። እሺ ዝም በል ልሰማህ አልችልም። አጉል ምክንያት አልፈልግም። ከየትም ብለህ ታመጣታለህ ብሎ እንግዲህ ዝቶበታል ማለት ነው። ከዛ ደግሞ ምሳሌና መሀሊት ቅድስት አብረው ቁጭ ብለው የኔ እናት ምሳሌዬ ያለች ቅድስት አትጨነቂ እሺ ስትላት አባትሽ ጀግናና ጎበዝ ስለሆነ ድጋሚ ሰራዋን አትጨነቂ እሺ የኔ እናት ብላ እጇን ሳመቻት። ከዛም መሀሊትም ደግሞ በንዴት ቆይ ጀግናና መልከ መልካም ስለሆነ ስላልሽው በጣም ደስ ብሎኛል አለች መሀሊት። ከዛ ቅድስት ደግሞ
አትድከሚ፣ ምን እያሰብሽ እንዳለ ገብቶኛል። ግን ደግሞ ወንድማማቾችን ማሰብ በሀገራችንም ወንጀልም ኃጢአትም ነው እሺ አለቻት። እሱ ይሻልሽ ነበር አለቻት። እንግዲህ መድብል ይሻልሽ ነበር የምትላት ለምን እንደሆነ ታውቃላችሁ? ያው እንግዲህ ብሩክን ለራሷ ማድረግ ነው። ያው እንግዲህ እቺ ማለት እንግዲህ ብሩክን አግብታ እንደገና መድብልን ማግባት ስለማችል ያው የምትመኘው እንግዲህ ብሩክን ነው። መድብልን ደግሞ ለቅድስት ልትሰጥ ትፈልጋለች። መድብልን ብሩክና ቅድስት ግን በጣም ነው የሚዋደዱት። ከዛ እንግዲህ ይኸውልሽ ወንድ እንጂ ሴት አትመርጥም፣ ለነገሩ የት የምታውቂው ወግ ነው ብላት ቅድስትም አመነጫጭቃት ትሄዳለች። ከዛ ለዛ ነው ብላ ደግሞ ማሪት እንግዲህ በንዴት ተቃጠልና ተናደደ ማለት ነው። ከዛም እንግዲህ ከዛ ቅድስትና ብሩክ ደግሞ ሲያወሩ ቅድስት ደግሞ ማህሌትን ከዚህ ቤት አስወጣልኝ፣ እሷን እያየው መኖር አልፈልግም አለች። እሷ ደግሞ ከዛስ እንዴ ከዛ ተብሎ ይጠየቃል እንዴ አላት። እሱንማ የምታየው ነገር አይደለ እንዴ ብሎ እቅፍ አድርጎ ግንባሯን ስሞት፣ ከዛ ማህሌት ደግሞ በር ክፈቱልኝ ብላ በጣም ተናደደኝ። እኔ የምልሽ መድብልና ምሳሌ ከተማ ወጥተው ነው እንዲህ አላት። መድብልማ ሰሞኑን አልናገርም አልጋገርም ብሏን የወንድሜን ባህሪ ብቻ አጣሁት እኔ እና ግን አንቺ እንዴት ነሽ አላት። ከዛ ደህና ነኝ ብላ አንገቷን ደፋች። ዋናው ደህና መሆንሽ ነው አላት። ከዛም እንግዲህ ሊስማት ሲል ጋሼ አይሆንም ሽማግሌዎቹ አለኝ። ከዛ እሱ ደግሞ መጡ እንዴ አለ። ከዛ አይ ሽማግሌዎቹ ላካቸው አለች። እንዴ ቆይ ግን በቃ ይላካን ተዘጋጂ ምንም ችግር የለም ብሏት እንግዲህ አቅፉና ስሟት ቅድስትና ብሩክ እንግዲህ ፍቅራቸው በጣም ደስ ይላል። ይላካን ምንም ችግር የለም ብሏት ከዛ ቅድስት ማህሌትም እንግዲህ ይህን እያየች በቃ በጣም በንዴት ልትሞት ነው። በቃ ጋሽ ደህና ደር ምናምን ብላው እሺ ደህና ደር ይልኝ የኔ አበባ ብሏት ትቷት ይወጣል ማለት ነው። ከዛም ማህሌትም እንግዲህ በጣም እያበደችና እየተናደደች እሱን አይታ በጣም ነው እየተቃጠለችው። ከዛ መድብል ደግሞ ሙዚቃ አሁን ያው እንግዲህ መሀሌት ሰርቃ ዩቱብ ላይ ለቃበታለች። በሱም በጣም ተናዶ ከቅድስት ጋር እያወራ ይችንማ የሆነ ነገር ማድረግ ነው ብለው እያወሩ ከዛ እንግዲህ በጣም ተናዶባታል መድብል። እንግዲህ ቅድስት ማናት መሀሌት ምን እንደሚያደርጋት እናያለን ማለት ነው። ለማንኛውም ስለነበረን ቆይታ ከልብ እናመሰግናለን። በያላችሁበት ሰላማችሁ ብዝት ይበልልኝ። ባይ ባይ። ላይክ ሸር